ቅድስት ቤተክርስቲያን በውጭው ዓለም ካሏት 25 አህጉረ ስብከት አንዱ የሆነው የጀርመንና አካባቢው ሀገረ ስብከት ከተመሰረተበት ጊዜ ጀምሮ በሕገ ቤተክርስቲያን የተሰጡትን ተልእኮዎች ሲወጣ ቆይቷል። አሁንም እየተወጣ ይገኛል። ከነዚህም ውስጥ በአካባቢው በስደትና በልዩ ልዩ ምክንያት የመጡ የቤተክርስቲያን ልጆች በሚኖሩባቸው አካባቢዎች የቤተክርስቲያናቸውን ድምፅ እንዲሰሙ አብያተ ክርስቲያናትን ማቋቋም፣ አበው ካህናትን አሰማርቶ አገልግሎት እንዲያገኙ ማድረግ፣ በአካባቢው ተወልደው የሚያድጉ ሕፃናት በየአጥቢያቸው በቤተክርስቲያን ትምህርትና ሥርዓት ተኮትኩተው እንዲያድጉ ነገ ቤተክርስቲያናቸውንም ይረከቡ ዘንድ ማዘጋጀት፣ በአካባቢው ላለውና ተቀብሎ ለሚያኖረን ሕዝብም የቅድስት ቤተክርስቲያናችንን ድምፅ በማሰማት ወደ እቅፏ እንዲገባ ማድረግ ወዘተ የሚሉት ይገኙበታል። ጊዜያዊ መንበረ ጵጵስናው በበርሊን ደብረ ገነት ቅዱስ አማኑኤል ቤተክርስቲያን ያደረገው ሀገረ ስብከታችን በስሩ ጀርመንን፣ ኦስትሪያን፣ ኔዘርላንድን፣ ስዊዘርላንድንና ፖላንድን የያዘ ሲሆን 42 አጥቢያዎች፣ 95 በመደበኛና በበጎ ፈቃድ የሚያገለግሉ ካህናትና ዲያቆናት፣ በብዙ ሺዎች የሚቆጠሩ ምዕመናንና ምዕመናት አሉት። ወደ አካባቢው የሚመጡ ኢትዮጵያውያን ቁጥር ከጊዜ ወደ ጊዜ እየጨመረ ከነሱ አብራክ የሚገኙ ሕፃናትም በቁጥር እየጨመሩ ይገኛሉ። ይህ የምዕመናን በቁጥር መጨመር በእጅጉ የማስደሰቱን ያህል ቤተክርስቲያን ያለምንም መሳቀቅ ልጆቿን እየሰበሰበች የምታጠምቅባቸው፣ የምታስተምርባቸው፣ ለታመሙት ፈውስን፣ ላዘኑት መጽናናትን የምትሰጥባቸው፣ ሲያርፉም አስፈላጊውን ጸሎት አድርጋ የምትሸኝባቸው፣ ክቡር ሥጋቸውንም የምታሳርፍባቸው ቦታዎች እንደሚያስፈልጓት የሚያሳስብ እውነታ ነው። በሀገረ ስብከታችን ስር ያሉ አጥቢያ አብያተ ክርስቲያናት እነዚህን ፍላጎቶች ለመመለስ በተናጠል የሚያደርጓቸው ጥረቶች እንዳሉ ሆነው ሁሉም በጋራ የሚሰበሰቡበት አንድ ማዕከላዊ ቦታ እንደሚያስፈልግ በመታመኑ ሀገረ ስብከታችን ሰፊ ቦታ ገዝቶ አንድ ማዕከላዊ ተቋም ለመመስረት እንቅስቃሴ ሲያደርግ ቆይቷል። የእስራኤል መፍረስ የሕዝቡን መበተን ያሳሰበው ነህምያ የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን ነህምያ ምዕራፍ 2 ከቁጥር 20 እንዳለ ቤቱን በደሙ መስርቶ በሰጠን አምላክ እርዳታ አምነን የጀመርነው ቦታ የማፈላለግ እንቅስቃሴ ፍሬ ሊያፈራ ከአካባቢው አልፎ በመላው አውሮፓ ብሎም ዓለም ለሚኖሩ ኦርቶዶክሳውያን መኩሪያና መጠጊያ የሚሆን ሰፊ ቦታ በሀገረ ጀርመን ኖርድሃይን ቬስትፋለን ግዛት ሙንስተር ከተማ አቅራቢያ አግኝተናል። ይህ ቦታ ቀድሞም በካቶሊካዊት ቤተክርስቲያን በገዳምነት ተመስርቶ እስከ ቅርብ ጊዜ ድረስ አገልግሎት ሲሰጥ የነበረ በአጠቃላይ 17400 ካሬ ሜትር ይዞታ ያለው በሀገራችን እንዳሉ ገዳማት በእርሻ መሬትና ትላልቅ ዛፎች የተከበበ ትልቅ ሕንፃ ቤተክርስቲያንን ጨምሮ በርካታ ማረፊያ ክፍሎችና መሰብሰቢያ አዳራሾች ያሏቸው ሕንፃዎች እንዲሁም መካነ መቃብር ያሉት ቦታ ነው። ገዳሙ ከፊት ለፊት ሲታይ ይሄን ይመስላል። እንግዲህ በመሃል ቤተክርስቲያኑ ያ ነው፣ ወደዚያ ቤተክርስቲያን ነው። ይሄኛው መኖሪያ እንዲሁም ደግሞ የተለያዩ አዳራሾች ለተለያዩ ለስልጠና ለጉባኤ የሚሆኑ መጠናቸው የተለያየ አዳራሽ አሉ። እንግዲህ ገብተን እናያለን። እንግዲህ በግራና በቀኝ የምናያቸው ክፍሎች ያው ለእንግዳ መቀበያነትም ሊያገለግሉ ይችላሉ።
ግን ደግሞ ማረፊያነትም ሊያገለግሉ ይችላሉ። አሁን እዚህ የእጅ መታጠቢያም አለው። ቦታውን የምታዩት ነው። አልጋና ፍራሽን ምንጣፍን አምጥቶ ብቻ ማረፍ ነው። ሌላ ብዙ የሚፈልግ ነገር የለውም። እንግዲህ የምናየው ይህንን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአስተዳደር፣ የጽሞና፣ የትምህርት ጥናትና ምርምር ተቋም በጀርመን ብለን የምንሰይመው ይህ ታላቅ ቦታ ስሙ እንደሚገልጠው ዘርፈ ብዙ አገልግሎት እንዲሰጥ ታስቦ የሚመሰረት ነው። ተቋሙ በስሩ 5 ማዕከላትን እንዲይዝ ተደርጎ የታቀደ ሲሆን የመጀመሪያው በአካባቢው ያለችዋን ቤተ ክርስቲያን አገልግሎት ማስተባበሪያ ማዕከል ወይም መንበረ ጵጵስና ነው። 5 የአውሮፓ ሀገራትን ማለትም ጀርመን፣ ፖላንድ፣ ኔዘርላንድ፣ ኦስትሪያና ስዊዘርላንድን በአህጉረ ስብከትነት የያዘው የጀርመንና አካባቢው ሀገረ ስብከት ቅድስት ቤተ ክርስቲያን ሰፍራና ቁጥራ የሰጠችውን ኃላፊነት የሚወጣበት መንበረ ጵጵስና የለውም። ይህም አገልግሎቶች በሙሉ ስርዓት እንዳይከናወኑ እንቅፋት ሆኗል። እንግዲህ አሁን ያለነው በበርሊን ደብረገነት ቅዱስ አማኑኤል ቤተክርስቲያን ለሀገረ ስብከቱ ለጊዜው በተሰጠ አንድ ክፍል ውስጥ ነው ያለ። ይቺ ክፍል እንግዲህ የሀገረ ስብከቱ ቢሮ ናት። ይህ ማለት ነው የሊቀ ጳጳሱ ቢሮ ይች ናት። ይህ ቢሮ እንግዲህ ከዚህ በፊት የአጥቢያው ቢሮ የነበረ ነው። አጥቢያው ግን ሀገረ ስብከቱ መቅደም አለበት በሚል እሱ እንግዲህ እዚያው ቤተክርስቲያኑ አጠገብ እንዲሁ ለመንፈሳዊ አገልግሎት ለሌላ አገልግሎት የነበረውን ቦታ እንግዲህ ቢሮ አድርጎ ለጊዜው እንግዲህ እኛ እስከምናገኝ ድረስ ወደዚህ ሄዶ ነው እንጂ ይሄ የአጥቢያው የሰበካ ጉባኤ ቢሮ ነው እና ይሄንን ነው እንግዲህ አሁን ሀገረ ስብከቱ ሊቀ ጳጳስ ቢሮ እንደ ሀገረ ስብከቱ ዋና ቢሮ ተደርጎ የሚቆጠረው ይሄ ነው። እንግዲህ ይሄ ለአንድ ሀገረ ስብከት ይመጥናል አይመጥንም የሚለው አይን አይቶ ልብ ይፈርዳል ነውና ይሄ ነው እንግዲህ ያለንበት ሁኔታ ማለት ነው። በእርግጥ ለአንድ ሊቀ ጳጳስ ብዙ የሚያስቸግር አይደለም። እዚህ ሆኖ መስራት ጥሩ ነው። ነገር ግን ሀገረ ስብከት ማለት አንድ ሊቀ ጳጳስ ብቻውን ነው ማለት አይደለም። ከሊቀ ጳጳሱ ጋራ ብዙ አብረው የሚሰሩ ሰራተኞች ያሉት ሀገረ ስብከት ነው የምናውቀው። በሀገር ውስጥም ከሀገር ውጭ ያሉም ደግሞ ሌሎቹ አብያተ ቤተክርስቲያናትም እና በቢሮ ደረጃ ወይም ደግሞ የአስተዳደሩ እንግዲህ አሁን እየተከናወነ ያለ በዚህ ነው። ነገር ግን አሁን የምንፈልገው ማዕከል ወይም ገዳም የዚህ የቢሮን ችግር ብቻ ለመፍታት አይደለም። እዚህ ቢሮ አለን። ነገር ግን አሁን በዚች ቢሮ የተለያየ ሌላ መንፈሳዊም ማህበራዊ አገልግሎት አስተዳደራዊ አገልግሎት ለመስጠት ያስቸግራል። እንግዲህ የምንፈልገው ቦታ ወይም ደግሞ አሁን እየፈለግን ያለነው እና ያገኘነው በንግግር ላይ ያለነው ቦታ ይህን ሁሉ ችግር የሚፈታ የአስተዳደሩንም የትምህርቱንም የምርምሩንም የጽሞናውንም የዚህ የገዳሙንም ፍላጎት በተሟላ ሁኔታ የሚመልስ የሚያሟላ ቦታ ነው እየፈለግን ያለነው እና ያገኘነው እና ከዚህ አንጻር እንግዲህ አሁን ይህንን እንዲሁ ሀገረ ስብከቱ ያለበትን ሁኔታ ለማስረዳት ያህል ብቻ ነው። የዚህ ተቋም መመስረት ከሚፈታቸው ችግሮች የመጀመሪያው ይህንን አስተዳደራዊ ችግር ይሆናል ማለት ነው። ቤተ ክርስቲያናችን አስተዳደራዊ መዋቅሯ ርቱ ነው። የተቃና የተጠናከረ የላይኛው የታችኛውን ሰምቶ የታችኛው
ለላይኛው ታዞ ሐሳብ ያቀበለ የሚኖርበት የተሰናሰለ አስተዳደራዊ መዋቅር ያላት ናት። ይህ አስተዳደራዊ መዋቅር ደግሞ የሚከናወነው በቦታ ነው። ቀድሞ በቤተክርስቲያናችን ታሪክ አባቶች በገዳማት ተቀምጠው ልጆቻቸውን መርተዋል፣ ቤተክርስቲያናቸውን አገልግለዋል። ነገር ግን ዛሬ ደግሞ በውጭው ዓለም የሚኖሩ አባቶቻችን እንደዚህ አይነት ቦታ አግኝተው አስተዳደሯን ሲመሩ፣ አብያተ ክርስቲያናቱን ሲያስተባብሩ የበለጠ ቤተክርስቲያናችን እየሰፋች መልኳ የበለጠ እየዋበ እግዚአብሔር የሰጣት መልክ ተጠብቆ ይኖራል ማለት ነው። ቤተክርስቲያናችን መቼም ታላቅ ቤተክርስቲያን ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቅ ቤተክርስቲያን እንደሆነች የታመነ ነው። ነገር ግን እዚህ ሀገር በልኳ ተቀምጣለች ማለት ያስቸግራል። ምክንያቱም አንዱ የአስተዳደሩ አለመጠንከር ነው። ሀገረ ስብከቱ ስም ካልሆነ በቀር በግብር በሀገር ቤት እንደምናውቃቸውም ሆኑ በዚህ ባለንበት አካባቢ እንደምናያቸው አሃታ ቤተክርስቲያናት አህጉረ ስብከት አይደለም። ምክንያቱም እንደምታውቁት ቋሚ ሰራተኛ የለውም። ሁሉም በየቦታው ነው። ፍራንክፈርት፣ ሃምቡርግ፣ ቡስቡርግ፣ ዳርምሽታት ወደ ተለያየ ቦታ ያሉ አባቶች፣ ወንድሞች፣ እህቶች ተሰባስበው ነው በመስመር ላይ በሚደረግ ስብሰባ እያከናወኑት ያለ ስራውን። ስለዚህ ለዚህ ሀገረ ስብከት መጠናከር ቋሚ የሆነ አስተዳደሩን በደንብ ሊያከናውንበት የሚችል ቦታ ያስፈልገዋል። መንበረ ጵጵስና ማለት ነው። ጳጳሱም እዚህ ተቀምጦ ሌሎችም ደግሞ ከተቻለ ቋሚ ሰራተኛ ካልሆነ ደግሞ በተወሰነ ሰዓት እንኳን መተው እዚህ ቢሮ የሚሰሩ ሰዎች ሊኖሩት ይገባል። ለዚያ ቦታ ያስፈልጋል። ለዚያ ቦታነት ደግሞ ይሄ ያየነው በጣም ብዙ ቢሮዎች አሉት፣ ብዙ አዳራሾች አሉት፣ ብዙ ነገር ነው ያለው። ስለዚህ ከበቂ በላይ ነው። ይሄን ለማጠናከር ነው። እንደው አንዳንድ ጊዜ የሚገርመው ነገር አሃት አብያተ ክርስቲያናት ወደ እነሱ እንሄዳለን፣ ወደኛ እንዲመጡ ግን ብዙ ጊዜ አንፈልግም። ለምን? የት ላይ እንቀበላቸው? የራሳችን የሆነ እንኳን ቢሮ እንኳን እነሱን ለመቀበያ ይቅርና ለራሳችን እንኳን የለንም። እና ታላቂቱን ቤተክርስቲያን በእኛ አለመስራት የተነሳ እንዴት በሌሎቹ ላይ ታናሹን እንድትታይ እናደርጋለን በሚል ርቀን ነው የምንኖረው። ይሄ ነገር ማብቃት አለበት። ይሄ ነገር እንዲያበቃ እንዲያከትም ይሄ ቦታ በእጃችን ሊገባ ይገባል። ሁለተኛው ማዕከል ደግሞ ካህናትና ምዕመናን ሱባኤ የሚይዙበት፣ ስደትና ከሱ ጋር ተያይዞ በሚመጣው ጭንቀትና ድካም የዛለች ነፍሳቸውን የሚያሳርፉበት፣ በመንፈሳዊ ጽሞና ከአምላካቸው ጋር የሚነጋገሩበት፣ ሱታፌ ምስጢራት የሚያገኙበት ማዕከል ገዳም ነው። ሌላው የጽሞና በእውነቱ በስደት የምንኖር እናውቀዋለን። እረፍት ትፈልጋለች ነፍስ። የእግዚአብሔርን ድምፅ የምትሰማበት ቦታ፣ የተረጋጋ ቦታ፣ ብዙ ሆካታ የሌለበት ቦታ ትፈልጋለች ነፍስ። ያንን ሲፈልጉ የቻሉ ወደ ኢትዮጵያ ይሄዳሉ። ነገር ግን ኢትዮጵያም ሄደው ዘመድ ሲጠይቁ ብዙ ከሁላችንም የሚያጋጥመን ነው። ገዳም ሄጄ አርፋለሁ ብለን እንሄድና ነገር ግን ከሌዚ ሰርጋለው ከሌ ሞተዋል ስንባል እንዲሁ ያለችንን ጊዜ ጨርሰን እንመጣለን። እሱም ማህበራዊ ግዴታችን ነው፣ መሆን አለበት። ነገር ግን ለነፍሳችን እረፍት የምናገኝበት፣ የቤተ ክርስቲያናችን ድምፅ የምንሰማበት፣ ዕጣኑን የምናሸትበት፣ ልጆቻችንን ይዘን በለሆሳስ በጸጥታ የምንቆይበት ቦታ ያስፈልገናል። ኢትዮጵያውያን የምንኖርበት በየአካባቢው እናውቀዋለን። ብዙ ሱባኤ መሄድ እየፈለጉ ሰዎች እኛ የተዘጋጀን ቦታ ስለሌለን ብቻ ወደ አሃታ ቤተክርስቲያናት ይሄዳሉ። አማራጭ ስለጠፋ ነው እንጂ
በማያውቁት ቋንቋ በማያውቁት ባህል ውስጥ ገብተው እዚያ መኖር ስለፈለጉ አይደለም። አይ መሄዳቸው ትክክል አይደለም እያልኩኝ አይደለም። ግን ሳይወዱ ግን መሄድ ስላለባቸው ብቻ ነው የሚሄዱ። የኛ ገዳም ቢኖር ግን እነዚያ ሰዎች የመጀመሪያ ምርጫቸው ይሄ እንደሚሆን ምንም ጥርጥር የለውም። ሶስተኛው የትምህርትና ስልጠና ማዕከል ነው። ይህ ማዕከል ምዕመናንና የቤተ ክርስቲያኗን ጥልቅ እውቀት፣ ሥርዓትና ትውፊት ማወቅ የሚፈልጉ ሁሉ ትምህርትና ስልጠናዎች የሚያገኙበት ይሆናል። በልዩ ልዩ ምክንያት ወደ አካባቢው በስደት የሚመጡ የቤተ ክርስቲያን ልጆች ማረጋጊያና ማጠንከሪያ፣ የምክር አገልግሎቶችን የሚያገኙበት፣ ከሀገሩ ባህል፣ ቋንቋና አስተዳደር ጋር በአግባቡ የሚተዋወቁባቸው ስልጠናዎች የሚሰጥበት፣ በአካባቢው ተወልደው የሚያድጉ ሕፃናት በረፍት ቀናቸው እየተሰባሰቡ ስለ ሀገራቸውና ቅድስት ቤተ ክርስቲያናቸው ታሪክ፣ ቋንቋና ባህል የሚያውቁበት እንዲሆን ታስቧል። አሁን ላይ በተለያዩ አጥቢያዎች እዚህ ተወልደው ያደጉ ሕፃናትና ታዳጊዎች ወደ አሃት አብያተ ክርስቲያናት፣ ገዳማትና የወጣት ማዕከላት በረፍት ጊዜያቸው ጉዞ እያደረጉ ስለ ቤተ ክርስቲያናቸውና ስለ ሃይማኖታቸው ይማራሉ። በዚህ ተቋም ግን የራሳቸውን ሃይማኖትና ሥርዓት በተከተለ ቦታ በነፃነት ትምህርትና ስልጠናን የሚወስዱበት ይሆናል። ዛሬ በየአጥቢያው ዞረን ስናይ ብዙ ሕፃናት አሉ፣ ብዙ ወጣቶች አሉ። እነኚህ ወጣቶች በአጥቢያ ቤተ ክርስቲያናት የቤተ ክርስቲያናቸውን ትምህርት እንዲማሩ ጥረት ይደረጋል፣ በሰንበት ትምህርት ቤቶች፣ በወጣቶች ማህበራት። ነገር ግን እንዲህ አይነት ማዕከላዊ ቦታ ሲገኝ ለነሱም ሳይጣበቡ በተለይ ትምህርታቸውን በሚጨርሱበት በበጋው ወራት በዚህ ቦታ ፈረንጆች ካምፒንግ እንደሚሉት ማለት ነው ተሰባስበው ስለ ቤተ ክርስቲያናቸው ታሪክ፣ ቋንቋቸውን ከቤተ ክርስቲያንም አልፎ ሀገራቸውን የሚያውቁበት የቤተ ክርስቲያናቸውን ሙቀት የሚያገኙበት ቦታ ይሆናል ማለት ነው። ስለዚህ በእውነቱ ቅድሚያ የሚሰጠው የወጣቶች ጉዳይ ነው፣ የሕፃናቱ ጉዳይ ነው። ዛሬ እንደው ከኔም ከፍ ያልነው ምእመናን በእውነቱ ብዙ እድሜያችንን እየገፋን ነው። ነገር ግን እዚህ አገር በጣም በርካታ ሕፃናት እየተተኩ ነው። እነኚህን ሕፃናት ኮትኩቶ ማሳደግ ቤተክርስቲያን በዚህ አካባቢ የምታደርገውን አገልግሎት የበለጠ እንድታጠናክር፣ ራሷን እንድታገለግል፣ ልጆቿን እንድታገለግል፣ ከሱም አልፎ ይሄ በጣም ክርስትና አጥቶ የሚጨነቅ ሕዝብ የቤተክርስቲያንን ድምፅ እንዲሰማ ያደርጋሉ ማለት ነው። ምክንያቱም ቋንቋቸውን የአገሩን ቋንቋ ይችላሉ፣ ባህሉን ያውቃሉ። ስለዚህ ለነሱ ስልጠና እየተሰጠ ቢሰማሩ በእውነቱ ትላንት ከትላንት ወዲያ ወደ ሀገራችን የመጡ ሚሽነሪስ አሉ፣ ወንጌል እንሰብካለን ብለው። ነገር ግን እግዚአብሔር ፈቅዶ ደግሞ እኛ እዚሁ ባደጉ ሕፃናት ሚሽናይዝ ልናደርግ እንችላለን ማለት ነው፣ ኢቫንጀላይዝ ልናደርግ እንችላለን ማለት ነው። ስለዚህ በእውነቱ ወጣቶች እናሰለጥናለን። ወጣቶች ልጆቻችን ብቻ ሳይሆኑ ካህናቱም እየተሰባሰቡ እርስ በርሳቸው ስልጠና ሊሰጣጡ፣ ልምድ ሊካፈሉ ይችላሉ። ስለዚህ ስልጠናው ለምእመናን፣ ለወላጆች፣ ለትዳር ተጋቢዎች ልዩ ልዩ ስልጠና ፓኬጆች እየተዘጋጁ ስልጠና ረዘም ያለ ጊዜ ተወስዶ በጽሞና በተረጋጋ መንፈስ ከከተማ ራቅ ብሎ ይሰጣል ማለት ነው። ስለዚህ ለትምህርትና ስልጠናም በጣም ጠቃሚ ነው። ሁላችንም እንደምናውቀው በስደት በምንኖርባቸው ሀገሮች የዕለት ተዕለት ጫናዎቻችን ዘርፈ ብዙ ናቸው። ብዙዎቻችን በሥራ ጫና፣ በመኖሪያ ፈቃድ ጫና፣ በቤተሰባዊ ሁኔታዎች ጫና ከሀገር ተሰደን ስንመጣ አስበን በመጣነውና እዚህ በጠበቀን እውነት መለያየት ምክንያት በሚመጣ ጫና ውስጥ ሆነን ነው የምንኖረው። በሰዎች መሃል ያለው ማህበራዊ ሕይወት የተገደበ በሆነባቸው በእነዚህ ሀገራት ውስጥና ከላይ በጠቀስናቸው ጫናዎች ስር ስንኖር ራሳችንን ከአእምሮ ጭንቀት ጠብቆ መኖሩ ከባዱ ነገር ነው። ለዚህ ደግሞ ቅድስት ቤተ ክርስቲያን ለሁላችንም መጠጊያ ናት። በዚህ ጫና ተሸንፈው
ለተለያዩ ችግሮች የተዳረጉ ወገኖችን ብዙዎቻችን እናውቃለን። ወጣቶቻችን በየዕለቱ በተለያየ የኑሮ ዘይቤና የአስተሳሰብ ግፊት ስር ሲኖሩ ለሱሰኝነትና ከሃይማኖት ለመራቅ ሲዳረጋቸው እናያለን። በዚህ ማዕከል በተለያዩ ሱሶች ተጠቂ የሆኑ ወጣቶችን ሰብስቦ ስልጠናዎችንና የምክር አገልግሎቶችን ያገኙበታል። በልዩ ልዩ ምክንያት የአእምሮ ጭንቀት ውስጥ የሚገቡ ለሱስ የተዳረጉ የቤተ ክርስቲያን ልጆች እምነታቸውና ባህላቸው በሚፈቅደው መሰረት እንዲያገግሙ ምክርና ፈውስ ያገኙበታል። በውጭ ሀገር ለቤተ ክርስቲያን ሲያገለግሉ የኖሩ በህመም ወይም በዕድሜ እንክብካቤ የሚያስፈልጋቸው አባቶች፣ ካህናትን፣ አረጋውያን አባቶችና እናቶች ይጦሩበታል። ይህ የሚከናወንበት የዚህ ተቋም 4ኛው ማዕከል የምክርና ፈውስ ማዕከል ነው። በመጀመሪያ በዚህ ሀገር ስንኖር ከተመክሮ ያየነው ነገር ቢኖር ብዙ ሰዎች በተለያየ መልኩ የውስጥም የውጭም ህመም ሲጠቁ በተለይም በመንፈሳዊ ሕክምና የሚድን የሚፈወስ ህመም በገጠማቸው ጊዜ እዚህ ሀገር የሱ መታከሚያ ቦታ የለም። ይሄ ገዳም ግን የኛ ከኢትዮጵያውያን ከሆነ በእውነት ብዙ ሰዎች ፈውስ የሚያስፈልጋቸው ወደዚህ ቦታ መጥተው በዚሁ ሱባኤ ይዘው የጸበል ሕክምና አድርገው ራሳቸውን ከእግዚአብሔር ጋር የሚያገናኙበት ፈውስና ምሕረት የሚያገኙበት ቦታ ይሆናል። ምክንያቱም በዚህ በውጩ ዓለም በርቀትም በግዝፈትም በስውርም በግልጥም የሚዋጋ ጤንነትን የሚያውክ ነገር አለ። እንደምናየው ብዙ ሰዎች የዚህ ተጠቂዎች ናቸው። በሀገሩ አነጋገር ስትረስ ተብሎ ይጠቀሳል። ያ መድኃኒት እያጣ መድኃኒት ፈውሱ ደግሞ የመንፈሳዊ ከጸሎት ከጸበል ጋር የተያዘ ስለሆነ ያንን ማግኘት የሚሰጥ ቦታ ወይም የሕክምና ቦታ መንፈሳዊ ሕክምና የሚሰጥበት ቦታ ስለሌለን ብዙ ሰዎች እየተጠቁ እናያለን። ይህ ቦታ ግን ይህን ጥያቄ ይመልሳል። ብዙ ሰዎችንም በተለያየ መልኩ ከሚገጥማቸው ረቂቅ የመንፈስ ውጊያ የሚጠገኑበት የሚፈወሱበት የፈውስ ማዕከል የሚሆን ቦታ ነው። አንደኛው በጸበሉ በእምነቱ በጸሎቱ፣ ሁለተኛው ደግሞ እንደዚሁ ጭንቀት አለና ሰዎች ከጭንቀታቸው ከስትረሳቸው የምክር አገልግሎት በየጊዜው በዚህ ቦታ እያገኙ የሚፈወሱበት የሚድኑበት መልካም የሆነ የኛ የራሳችን የሆነ ቦታ ሊሆን ይችላል። በእውነት ይህን ቦታ ተረባርበን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረት፣ የኢትዮጵያ ርስት፣ የኢትዮጵያ ቦታ ማድረግ ከቻልን በጣም ብዙ ነገሮች መስራት እንችላለን። አንደኛ የራሳችን ሰዎች ከተለያየ ህመም የሚፈወሱበትን፣ ከጸላይ ሰናያት፣ ከርኩሳት መናፍስት፣ ከስትረስ፣ ከሀሳብ፣ ከጭንቀት የሚድኑበትን። ይህም ብቻ አይደለም። በዚህም ሀገር ያሉ ሰዎች ብዙ ጊዜ በእምነቱ የጠነከሩ ስላልሆነ ከእምነት እየወጡ ስለሆነ እንዲህ አይነቱ በተለያየ መልኩ የስትረስ መንፈስ ያለባቸውም ስለሆኑ የዚህ የሀገሩን ተወላጆችም ልክ ቤተ ክርስቲያኑን ለመግዛት እንዳሰብነው ሁሉ እነሱንም ማትረፍና ማስቀረት የኛ ቤተ ክርስቲያን አባላቶች ማድረግ ሁሉ እንችላለን፣ ቦታ እስካለን ድረስ ማለት ነው። እና ዓላማው ትልቅ ነው። ሌላው ለሱባኤ በተለይ ጽሙናም ለሱባኤ እንግዲህ ታውቃላችሁ መቼም እዚህ ሀገር በጣም ብዙ ስትረስ ያለበት ቦታ ነው። ብዙ ችግር አለ። እንደውም አሁን እግዚአብሔር ይመስገን እንጂ በፊት እኮ የምንሰማው ብዙ ክፉ ነገር ነበረ። ራሳቸውን የሚያጠፉ፣ ራሳቸውን ውሃ ውስጥ የሚከቱ፣ ራሳቸውን የሚሰቅሉ ብዙ ሰዎች ነበሩ። ብዙ ወንድሞች ብዙ እህቶች በዚህ መልኩ አጥተናቸዋል። ዛሬም ደግሞ ሁሉንም አግኝተናቸዋል ማለት አይደለም፣ እየጠበቅናቸው ማለት አይደለም። እየተጨነቁ እየተቸገሩ የሚሄዱበት ያጡ በቤታቸው ውስጥ ተዘግተው ሙተው የሚገኙ ያውም እስከ ወር አስክሬናቸው ቆይቶ
ጎረቤት ወዴት ጠፋ ብሎ ለፖሊስ አሳውቆ የሚገኝበት ሁኔታ አለ። በቅርብ እንኳን ያየነዋል የሰማነዋል። ያ ነገር ማብቃት አለበት። እነዚያ ሰዎች እኮ እንደዚህ አይነት ገዳም ቢኖር መተው እዚህ ሱባኤ ገብተው ጥያቄያቸውን ለእግዚአብሔር አቅርበው እግዚአብሔርን ለምነው ከእግዚአብሔር ጋር ተገናኝተው ቢሄዱ ያ ነገር ሁሉ ይቀርንላቸው ነበር። ስለዚህ ይሄ ገዳም የሚያስፈልገው ለዚህ ነው። አምስተኛው ማዕከል በኢትዮጵያ ታሪክ፣ እምነትና ባህል ላይ ልዩ ልዩ ጥናቶች የሚካሄድበት፣ በነገራተ ኢትዮጵያ ቤተክርስቲያን ላይ ልዩ ልዩ የጥናት ጉባኤያትን የሚከናወንበት፣ ልዩ ልዩ የጥናት ውጤቶችም የሚታተሙበት፣ ስለ ቤተክርስቲያናችን ዕውቀት፣ ባህል፣ ታሪክና ትውፊት ቋሚ አውደ ርዕይን ኤግዚቢሽን በቋሚነትና በጊዜያዊነት ተዘጋጅቶ የሚቀርቡበት የጥናትና ምርምር ማዕከል ነው። ይህ ማዕከል ቤተክርስቲያናችን እንደ ተቋም የሚኖራት ዕውቅና እንዲጠነክር ከመንግስታዊ ተቋማት ጋርም በምታደርገው ግንኙነት ተቀባይነት እንዲኖራት የሚያስችሉ ጥናትና ምርምሮች የምታካሂድበት ማዕከል ይሆናል። የኢትዮጵያ ጥናት የሚባል በዚህ በአውሮፓ ከተጀመረ እንግዲህ ከ300 ዓመታት በላይ ሆኖታል። በ17ኛው መቶ ክፍለ ዘመን ሂዮብ ሉዶልፍ የሚባል ጀርመናዊ ነው እንግዲህ የኢትዮጵያን ጥናት በዘመናዊ መልክ ጀርመን ላይ ተከለው የሚባለው በ17ኛው መቶ ክፍለ ዘመን ነው። ከዛ ጊዜ ጀምሮ የኢትዮጵያ ጥናት በዚህ አካባቢ አለ። የኢትዮጵያ ጥናት ይባላል እንጂ በቅርብም እንደምናውቀው ሁላችንም እየተሳተፍን እንደምናየው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥናት ነው። የኢትዮጵያ ጥናት ተብሎ የምትጠናው ግን ቤተክርስቲያን በጽሁፍ ያቆየችው፣ በቃል ያቆየችው፣ በእንቅስቃሴ ያቆየችው ባህሏ፣ ዕውቀቷ፣ ትውፊቷ ሁሉ ነው። ስለዚህ ይሄ ጥናት ሁላችንም ስንሳተፍ እንደምናየው በዩኒቨርሲቲዎች ይሰጣል፣ በልዩ ልዩ ተቋማት ይሰጣል። የሚያጠኑት በብዛት ግን በዚሁ አካባቢ ያሉ ቋንቋውን ተምረው ቀጽለው፣ ብዙዎቹ ደግሞ በመዝገበ ቃላት እየታገዙ ነው። ነገር ግን እኛ ኢትዮጵያውያን የኢትዮጵያ ቤተክርስቲያን ልጆች ቋንቋችንን እናውቃለን፣ ባህላችን ያደግንበት ነው። የራሳችን ባህልና ዕውቀት የቤተክርስቲያናችንን የጽሁፍ ሀብት በቃልም ያለውን ሀብት ራሳችን አጥንተን ብንገልጸው በእውነቱ የበለጠ እውነታው ይገለጣል። ሲጠና ቆይተዋል። በእውነቱ በዚህ አካባቢ ያሉ ሊቃውንትን ቀደም ያሉ ከሂዮብ ሉዶልፍ ጀምሮ ያሉ ሊቃውንት የሰሯቸውን ስናይ በእውነቱ በጣም ደስ ይላል። ጥሩ ስራ ሰርተውልናል። ነገር ግን በራሳችን ደግሞ ሲሰራ የበለጠ ያምራል። እነሱም ይታገዛሉ። የእነሱን ስራ ለመተካት ሳይሆን እነሱንም ለማገዝ የኢትዮጵያ ቤተክርስቲያን ጥናት ማዕከልን፣ ምርምር ማዕከልን፣ የስልጠና ማዕከልን እግዚአብሔር ቢፈቅድ ዛሬ በሀገራችን ያሉ የቅድስት ሥላሴን የመሰሉ ቴዎሎጂ ኮሌጆች አሉ፣ ዩኒቨርሲቲዎች አሉ። እነሱ እዚህ የማይሆኑበት ምክንያት የለም። የምናየው ነው። ባህታ አብያተ ክርስቲያናት ልዩ ልዩ ሴንተር እያቋቋሙ ያሰለጥናሉ። ልጆቻቸውን ከመላው ዓለም እየተሰባሰቡ በዲግሪ በዲፕሎማ ይመረቃሉ። የኛ አባት እንኳን ብፁዕ አባታችን በኮፕቶች ተምረው ዲፕሎማ አግኝተዋል በቴዎሎጂ። ስለዚህ እኛው ካለን ደግሞ የበለጠ እናሰለጥናለን ማለት ነው። እና ለጥናትና ምርምር እሱ ብቻ አይደለም። ቤተክርስቲያናችን ብዙ የሚታይ ሀብት አላት። ቋሚ አውደ ርዕይ ልናዘጋጅ እንችላለን። ቦታው የተመቸ ነው። የኢትዮጵያ ቤተክርስቲያን መልክ የሚታይበት ቋሚ አውደ ርዕይ ኤግዚቢሽን ማለት ነው። እሱን አዘጋጅተን ስለ ቤተክርስቲያናችን የአካባቢውን ሕዝብ ከመላው ዓለም የሚመጣውን ሕዝብ ልናሰለጥንበት ልናስረዳበት እንችላለን ማለት ነው። ስለዚህ ከጥናትና ምርምር ስልጠና አንጻር ትልቅ ቦታ ይሆናል ብለን እንገምታለን። የዚህ ተቋም መመስረት አስፈላጊነት ተኑሮ የሚታይ እንጂ በቃላት ሊገለጽ የሚችል አይደለም። በመሆኑም እኛ በጀርመንና አካባቢው ሀገረ ስብከት የምንገኝ ማኅበረ ካህናትና ምዕመናን፣ እናንተም የሀገሩ ሕዝብ ሆይ በርቱና ስሩ ይላል እግዚአብሔር። እኔ ከእናንተ ጋር ነኝና ይላል የሰራዊት ጌታ እግዚአብሔር። ሐጌ ምዕራፍ 2 ከቁጥር 4 እስከ 8 ያለንን አምላክ አጋዥነት ተማምነን ከሀገረ ስብከቱ አልፎ
በመላው ዓለም የሚገኙ ኦርቶዶክሳውያን አበውንና ምዕመናንን ትብብር በማመን ይህንን ቦታ ለመግዛት እንቅስቃሴ ጀምረናል። ይህ ዕድል እንዴት ያመልጠናል? እንዴትስ ማድረግ እየቻሉ ያልቻሉት በሚል በታሪክ እንጠቀሳለን። ይህ ተቋም የእኛ የሁላችን ህልም ነው። ይህን ህልም ለማሳካት የሁላችንም ድጋፍ ያስፈልጋል። በጋራ ሆነን አንድ የእኛ የሆነን ህልም ማሳካት ስንችል በየአጥቢያ አብያተ ክርስቲያናችን ለማሳካት ለምንጥራቸው ዕቅዶች መሳካትም መሰረት እየጣልን ነው። በመሆኑም በሀገረ ስብከታችንና በመላው ዓለም የምትገኙ የቤተ ክርስቲያን ልጆች ወደፊት በየአካባቢያችን በሚዘጋጁ የገንዘብ ማሰባሰቢያ ጉባኤያት በሚላኩልን ገንዘብ መለገሻ መንገዶች ሁሉ የእርዳታ እጃችሁን በመዘርጋት ይህንን በዘመናችን ተጽፎ በሚመጣው ትውልድ ሲዘከር የሚኖር ታሪክ በጋራ እናስቀምጥ ዘንድ ጥሪያችንን እናስተላልፋለን። በዚህ አጋጣሚ ጥሬን የማስተላልፈው ለሁሉም ኦርቶዶክሳውያን፣ ለቤተክርስቲያናችን ወዳጆች በሙሉ ይህ ታላቅ ገዳም፣ ይህ ከእግዚአብሔር የተሰጠን በረከት፣ ይህ የተዘረጋ የእግዚአብሔር እጅ ተመልሶ እንዳይታጠፍ የእኛን ድርሻ እንድንወጣ በቤተክርስቲያን ስም አደራላለሁ። ይሄ ከሆነ ሁላችንም በቅርብ ቀን ተሰባስበን እግዚአብሔርን በዝማሬ እያመሰገን ቦታችንን የምንረከብበት ጊዜ አጭር ይሆናል ብዬ አምናለሁ። ስለዚህ ሁላችሁም ለዚህ ሥራ የቻላችሁትን ሁሉ አስተዋጽኦ እንድታደርጉ በቤተ ክርስቲያን ስም ደግሜ ለማሳሰብ እወዳለሁ። አምላካችን እግዚአብሔር ይህንን ያሳየንን እንዲሰጠን ቅዱስ ፈቃዱ ይሁንልን። አሜን።